ቤት ለሌለው ለራቀው በአካል ፍልፍሉዬ መልካም ዓመት በዓል ለራቀው በአካል ፍልፍሉዬ መልካም ዓመት በዓል። የድንግል ማርያም ልጅ መድኃኒዓለም ለቤቱ ያብቃው፣ ጤናውን ይስጠው። እሱ ነው በሽታን በቃ አንቆሻብልም። አሁን ግን መያዙን ስናውቅ ደነገጥን። በረከት ደስ የሚልሽ እኮ የእሱን መድኃኒት ለእኔ የሚያወጥ ጀግና በርኪ ሳያመው አይቀርም እባካችሁን የሆነ ነገር ይደረግ ብላኛለች። በርኪዬ እወድሃለሁ የልጆቼ አባት። ተደግፈክ እንደወጣ ኪዳነ ምሕረት ደግፋ ወደ ቤት ተመለስክ። ሌላ ምንም የምለው ነገር የለም። በቃ በጸሎታችሁ አስቡት። ቤቴም ማለት ላይቀር ዞሮ አዲስ ጎጆጪ ነይ ዘንድሮ። የአባይ ቴሌቪዥን ከሚጠቀሱ ከሚወደዱ ፕሮግራሞች ቀዳሚው ማለት ይቻላል። ነገሩ ባይቀድም ነበር የሚገርመኝ። ይሄን ሁሉ ኮሜዲያን ይዞ ዋሻው እንዴ በጣም ተወዳጅ ከሆኑት ማለት ተጠቃሹ ነው። የዚህ ፕሮግራም ደግሞ ድምቀት ሁሉም ናቸው። አንዱ ደግሞ በረከት ነው። ፍልፍሉን ማንም ማያውቀው ማይወደው ማይዝናናበት የለም በሱ። ቀደም ብለን እንግዲህ ሆስፒታል በነበር እኔ ልጠይቅ በሄድኩ ሰዓት ነበሩ ጓደኞቹ። አሁን ደግሞ ያኔ ስንወጣ ቤት እንሄዳለን ቤተሰቡን በዓል እናስመስላለን ብለን ነበር። ይሄው ደርሰናል። በሱ መኖሪያ ቤት ባለቤቱ ልጆቹ እንዲሁም ማርቆስ ኮሜዲያን ማርቆስም ውስጥ እየጠበቁን ነው። ገብተን ጥሩ የበዓል ምሽት የበዓል ጊዜ እናሳልፋለን ከሰከላ ሾው ጋር። እናንተም አብራችሁን ሁኑ እንጋብዛችኋለን። በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ በያላችሁበት ለ2018 ለብርሃነ ትንሣኤው ለፋሲካ በዓል በሰላም በጤና አደረሳችሁ እንላለን። እንግዲህ ቃላችንን አክብረን ይሄው የዛሬ ሰከላ ሾው ከስቱዲዮ ወጥቶ ባልደረባችንን ጓደኛችንን ባለበት ቦታ ሆነን አይተነው አሁን ደግሞ እሱን እዛ ተጫዋውተን ቤተሰቦቹ ጋር እንደምንሄድ በገባ ነው ቃል መሰረት መተናል እዚህ ቤት። ይሄው ዋሻው እንደም እዚህ ያለ ባለቤቱም ቤተሰቡም በመላው እዚህ ተገኝተዋል። እንኳን አደረሳችሁ። እኔ ነኝ እንግዳ እዚህ ቤት ለዛሬ እንጂ ሁሉም ቤተኛ ነው። እንዴት ነሽ? እግዚአብሔር ይመስገን። እስቲ ሙሉ ስምሽን አስተዋውቂኝ። ሙሉ ስሜ ታምራ እባላለሁ። ካሜራ ስላለን ወይስ የቤቱን አንደበት ቤኪን የያዘው? እንጃ ካሜራ ስላለ የመጀመሪያ ጊዜ ስለሆነ ነው ካሜራ። በረከት ያወጣልኝ ነው የኔዬ። ሙሉ ስሜ ታምራ አበበ ነው የኔዬ። ሁሉ ጊዜ ቀልዶቹ መሃል ጣል ያደርግሻል። እንዲህ ብላ እንደዚህ አርጋ ብሎ ማዋዣው ነሽ። ቅድም ራሱ አለን እኮ እዛም ራሱ በዚህ ስወጣ ሁለት በር ነው የሚከፈተው በዚህ ቤት እንደምሄድ። እንደው ዛሬ በዓል ነው። በበዓል ቤተሰብ ከመሃል ዋናው አድማቂው ሰው ሲጎድል አባወራው ሳይኖር ሲቀር የሚከብድ ስሜት አለው። ልጆችም አልለመዱም፣ ቅር ይላቸዋል። ምን አይነት ስሜት ነው እዚህ ቤት አሁን ዛሬ ያለው ድባብ? በጣም ከባድ ነው። በጣም እጅግ በጣም በዓልን በእንደዚህ አይነት ሁኔታ አሳልፋለሁ ብዬ አላሰብኩም ነበር። ያው ዛሬ ግን ያው ከጎናችን ባለመኖሩ በጣም ከፍቶኛል። የጥበብ ሰው ብዙ ጊዜ ስራ ላይ ይሆናል፣ ግን ይሄኛው ደግሞ ይለያል። በዓልን ሳያከብር ሲቀር የመጀመሪያው ላይ ሆን ይችላል ቤት ውስጥ ሆኖ፣ ግን አሁን ደግሞ በፈተና ነው፣ በጤና መጉደል ነው። ሲፈጥን ሮጥ ሮጥ ሲል ሲጫወት ሲስቅ የምናውቀው ሰው ነው ቤኪ አሁን ያለበት ሁኔታና የልጆቹንም ስሜት እንደው ከቤት ሲጎድል ምንድነው የተፈጠረው? ምን ተሰማቸው? ያው ከልጆቹ ጋር ያለው ቅርርብ በጣም በጣም ከባድ ነው ማለት በጣም ቅርርብ አለው ከልጆቹ ጋር ማለት ነው። ልጆቹም በዚህ ሰዓት በቃ በጣም ተጎርተዋል፣ እጅግ በጣም ተጎርተዋል። ድንገት ነው ማለት ድንገት ነው በቃ ተነስቶ እንደዚህ ሆነብን። ልጆቹ በጣም ነው የከፋቸው፣ በጣም እጅግ በጣም አበሶ ከሴቷ ጋራ በጣም የተለየ እንትን ያላቸው ቀረቤታ በጣም ከፍቷታል። በጣም እሷ በጣም በተለይ በጣም እንግዲህ እግዚአብሔር መጨረሻውን ያሳምርልኝ። አላህ እሱ ነው። እንዴት አይነት አባት ነው? እንደው እኛ የምናውቀው በቃ ቀልዱን ነው። እንዴት አይነት ባል ነው? እንዴት አይነት አባት ነው? በርኪ በጣም መልካም ሰው ነው። በጣም እጅግ በጣም መልካም ሰው ነው። በዙሪያችን ያሉ ሰዎች ያውቃሉ የሱ መልካምነትን። እጅግ በጣም መልካም ሰው ነው። ያውዋ ለቤቱ ለልጆቹ ያለው ነገር እጅግ በጣም የተለየ ነው። ለልጆቹ እንዴት ብዬ ልግለጽልሽ? በጣም ለኔም ያለው
አክብሮት በጣም የተለየ ነው። ለቤቱ እጅግ በጣም ለየት ያለ ሰው ነው በረከት። በጣም መልካም ሰው ነው ከምነግርሽ በላይ። ሮጥ ሲል የማውቀው ሰው ስለሆነ እኔ ሰውነቱም አይከብደው ጨዋታም አዋቂ ነው። እኔ ምንም ቁም ነገር በቃ ቀልድ ነው ሁሉም ቁም ነገሩም ቢሆን መጨረሻው ማሳረጊያው ቀልድ አለው ወይ መነሻውና እንደዚህ ታሞ ያውቃል? እንዲህ አይነት ነገር ገጥሞሽ ያውቃል? አይ ያሟል እንደዚህ የዘለቀ ነገር በፍጹም። ያው ስኳሩ እንዲከፍ ሲል ምናምን ነገር ራሱን ትሪት ያደርግና አዎ በቃ ወዲያውኑ ወደ ነበረበት ቦታ ይመለሳል። በተረፈ እንደዚህ አይነት ነገር አዲሳችን ነው። ለዛ ነው ትንሽ የተደነጋገጥ ነው እንጂ ልጆቹም ትንሽ ደንገጥ ያሉት ለዛ ነው። እኔም የተረበሽኩት ለዛ ነው። የመጀመሪያው ስለሆነ ነው። እንደው በዓልን ያለሱ ማክበር ይከብዳል ስሜቱ በእርግጠኝነት። ማንም በበዓል ቀን ሰው አይጉደል ከቤት የሚረብሽ ስሜት ነው ያለው። በእርግጥ ደህና እንዲሆን እንመኛለን። ባለበት ሕክምናውን እየተከታተለ ነው። ጥሩ ነገር ላይ ነው ያለው። ከጤና ባለሙያ የሰማነው መረጃ እንደዛ ነው። ማርቆስ እዚሁ ነበር። አደራ የቤተሰቡ ተሰጥቶ ነው ድፎ የኔ ነው አለ። እንግዲህ የኋላ ደጀን እኔ የኋላ ደጀን ሁልጊዜ ምን አስባለሁ፣ የሰው ልጅ ባይታመም ጥሩ ነው። ሲታመም ደግሞ እግዚአብሔር አምላክ ቢጠብቀው። ያው በረከት ማለት ያው ልክ እንደኔ ነው የሚያመው እግዚአብሔር አምላክ። እንግዲህ የሆነ ሰው አንድ ነገር ይሰጠዋል። እንግዲህ በምንም ይሁን በአጋጣሚ አንድ ሰው የጤና እክል ይገጥመዋልና፣ ግን በረከት በስራ ላይ ሆነን ነው እኩል ነው የታመሙ። ጠዋት ጥሩ ስሜት አልነበረንም። ምናልባት አየሩም አንድ ተጽዕኖ አለው። ይሄ ዚህን ሰሞን ለስኳር ህመም ታማሚዎች አየሩ ተጽዕኖ አለው፣ ከበድ ብሎታል። ከዛ በኋላም ግን ስራውን ሰርቶታል። ቢያንስ እኮ 5 ደቂቃ ምናምን አለ የቀረው ለስራው እኮ 5 ደቂቃ ነው ሊያልቅ ሲል። ከዛ በኋላ የነበረው ስሜት ግን መጥፎ ነው። በዛ ላይ ልጆች ሲኖሩሽ ልጅ ካለሽ ያንቺ አለመኖር ያንቺ መጉደል ትንሽ ለማንም ሰው እንኳን ላንቺ ጎረቤት እንኳን ሰው ከጎደለ ይከብዳልና፣ በርኪ ደግሞ ያው እግዚአብሔር አምላክ ለነገሩ ጥሩ ሁኔታ እንደሚሆን እርግጠኛ ነኝ። ቢሆንም ግን ደግሞ የበዓል ዕለት መሆኑ ትንሽ ከበድ ይላል። ያው እንግዲህ በረከት በሽታ አያንቆሻብልም። ያመዋል፣ እያመመው ያውቃል፣ ግን በሽታ እጅ አይሰጥም። በቃ እኔ ለምሳሌ በግልጽ እናንተ በነበራችሁበት ጊዜ እኔ ሀዘን የነበረኝ ጊዜ ግሉኮስ ነቅሎ አይደል እንደ ከሆስፒታል ወጥቶ የመጣው በሽታን በቃ አያንቆሻብልም። አሁን ግን መያዙን ስናውቅ ደነገጥን። ለምን ታግሎታል። ጠዋት እዚህ መተናል፣ ባለቤቱን አግኝተናታል። እና ደምሴን መተን ከዛ በፊት እንደ ትናንት እሷ ያለቀሰች በርኪ ሳያመው አይቀርም እባካችሁን የሆነ ነገር ይደረግ ብላኛለች። ኤሴንስ ግን ሁልጊዜ በረከት እንደ ዛሬ እንደዚህ ተብሎ ነገር ብርግብሎ ስለሚመጣ እስቲ እንየው ብለን ጠዋት ስናየው ግን በጣም ደክሟል። እኔን የሚገርመኝ አሁን ደግሜ የምናገረው ለሙያው የከፈለው መስዋዕት ነው። ካልጋ ላይ ተነስቶ አብሮን ቆይቶ 5 ደቂቃ 10 ደቂቃ ሲቀረው በቃ ከቁጥጥር ውጪ ስለሆነ ነው እንጂ በረከት በጣም እንደዚህ ክሪቲካል ካልሆነ በስተቀር በሽታን የሚያንቆሻብል ልጅ አይደለም። አሁንም የሰማነው ነገር ግን በጣም ተስፋ ሰጪ ቶሎ የተደረሰበት በአጭር ጊዜ ውስጥ በሕክምና በአጭር ጊዜ ውስጥ ወደ ነበረበት የሚመለስ በመሆኑ ደስ ብሎን ከቤተሰብ ጋር ደግሞ እስቲ እንጠይቃቸው እናያቸው ብለን መጣን ወደዚህ። እኔ ወደ ሆስፒታል በሄድኩ ሰዓት እነሱ እዛ ቁጭ ብለው በሳቅ እያስታመሙት ነበረ፣ በቀልድ በጨዋታ። ቀድሞም ጥሌ እያለ ነበረ። ምልክቶች አይተሽ ነበር የህመም? ከአንድ ወር በፊት እንደዚህ ብቻ ያዞረዋል፣ በጣም ያዞረኛል። ወጥቶ ስራ ደርሶ ሲመለስ አዞረኛን ይለኛል ሁሉ ጊዜ ማለት ነው። ሁሌ ነው እንደዛ የሚለኝ። ከዛ መጨረሻ ላይ ግን የበላው ምንም ነገር አይረጋም። ከዛ መጨረሻ ላይ ወደ ምስና ጥላውን መተው ሊሄድ ሲል እያየሁት ነው፣ በቃ መቆም አቃተው እና ደግፌ ነው ይዤው ወረድኩኝና ደምስ እንደውም ይቀር የዛሬው ስራ ቢቀርስ ተመለስ ብሎ አለው። እምቢ አለ እና አንድ መድኃኒት ከወሰድኩኝ እረጋጋለሁ፣ እንሂድ ግዴታ ዛሬ መስራት አለብኝ ብሎ ሄዱ። ከዛ በኋላ ግን እየደወልኩኝ በጣም ቼክ አረግ ነበር ሁኔታውን ስላየሁትኝ በጣም ደንግጫለሁ እና
እንዴት ነው ሐኪም ቤት ወሰዳችሁት ወይ ውሰዱት ምናምን ብለዋል ጥላውንን አሁን ደህና ነው አይዞሽ ምናምን ነገር ብለዋለኝ በስተመጨረሻ ላይ ግን በቃ አልቻለም ወደ ቤት መጣ ሲመጣም ከጠዋት ካየሁት ብሶበት ነው የመጣው ደግፈን ያስገባ ነው ሐኪም ቤት እንሂድ ብዬ ብለው በፍጹም አልሄድም ተኝ ልረፋለኝ ከዛ ጠዋት ሲነሳ ዛሬ ካየሁት ደግሞ በነጋታው ደግሞ ሳየው ብሶበታል የሆነ በቃ ዘመም የማለት ነገር እና ቮሚትም እየጨመረ ፊቱም ተቀያየረ አይኑ ራሱ ጥሩ አልነበረም ከዛ ወደ ማታ ገደማ አንድ የጓደኛው ወንድም እዚህ ጋር ዶክተር አለ እሱ ግዴታ መጣና አየው ሲያዩ ጊዜ መስጠት የለበትም የጉዳይ ያለው አሁንኑ ይጄ ክሊድ ብሎ አለው ይዞት ሄደ ሲስከና አስነሳው ሲያስነሳው በቃ አልጋ መያዝ አለብህ መታከም አለብህ በጣም ከባድ ላይ ነው ያለው አለው ባለቤቴን ላማክራት አሁን በዚህ መቅረት አልፈልግም እዚሁ ሐኪም ቤት ብሎ በዚህ ጉዳይ ላይ ሌሊት ጊዜ ልስጥ ብለህ ትላለህ እንዴት እንደዚህ ትላለህ ብዬ ነው እንትን አልኩትኝ እዛ በነጋታው ቅዳሜ ዕለት ሕክምናውን ጀመረ ያው መቼም የጤና ስንኖር ምን ታመም ምን ሞት ነን ህመም አይቀርም ያጋጥማል ግን ምህረቱን ይላክልን ነው የሚባለው ቀድሞ መደረሱም እንደዚህ ጥሩ ነገር ነው የጤና ባለሙያዎችም እንዳሉት ጥሩ ነው እሱ የተሻለ ሰዓት ነው የመጣበት ጊዜ ስራ ላይም ሆኖ እንደዚህ ስለነበረ ብቻ የሚያየውም ሰው ብዙ ስለነበረ የሰው ፍቅርም ስላለው የእውነት ጓደኛም እንደዚህ የሚከታተልሽ የሥራ ጓደኝነት አይደለም የነሱ ጓደኝነት የነሱ ወዳጅነት ይሄው ሁሉ ቤተሰብ ድረስ ቤት ድረስ የደረሰ ነውና ፈጣሪ ምህረቱን ይላክለት አሁንኛ ልናስጨንቅ አይደለም የመጣ ልናዝናና እንግዲህ በዓል የሚሸት ነገር እንደው ትንሽ ይገባናል ውስጥሽ ባለቤትሽ ነው የልጆችሽ አባት ነው ግን ትንሽ አመት ባሉን እሱ ደስ እንዲለው አደራም ብሎናል ቤተሰቦቼ ጋር ሄዱና ድባቡን ለውጡ አሉ እኛ ደግሞ ስራችን ጸባይ ምንድነው ኮሜዲያን ስለዚህ ትንሽ ሰው ሲከፋው ቀለል አድርገን ያው እንትኑ እንዳለ ፊሊንግ አለው ሁላችንም ውስጥ አለ አመት ባልን ቢያንስ ልጆች አሉ ሲጋየሽ እነሱን ወደ ሌላ እንትሳሳቡት ወደ ጭንቀት ውስጥ እንዳይገቡ ትንሽ ያጨባጭ ቡናውንም ጠጣጣ ዳቦ አረ ቡናውን እኔ ይዛለሁ ዳቦውን እናንተ ድርሻ ነው ይሄው እናንተ አመት ባል መስመር እኛም ልብስ እንቀይርና እንግዲህ ሁላችሁ አመት ባል እንምሰል እሷም ትቀይር ልብስ አመት ባል እንምሰል ልጆቹ ደስ ለምሳሌ ይበቃ ለፍፍሉ በቪዲዮ ያያል እናሳየዋል አሁን ደስ ይለዋል አየሽ ምን ይመስልሻል የንዬ ምን ይመስልሻል ይሄ ስም ግን ለእናንተ ይቻላል እንዴ የኔ አሁን ሁላችንም እንደዚህ የንዬ ነው ቴሌቪዥን ላይ ሰሚናል የንዬ ነው የምንለው በቃ ያው ዲስ ስፔሻል ስሙ ምን ነው ቤተሰብ እንዴ ቅድም ተናገርሽ ቤተሰብ ናችኋል አቃለው ስለዚህ በአውደ አመት ነው ዛሬ እሱም ባለበት ደስ እንዲለው ልጆች በተለይ ለልጆች ነው ትልቁ ነገር አተውት ማያቁትን ተጫዋቹን አድማቂውን እነሱ ብቻ አይደሉም እኛም ከቴሌቪዥን እንኳን አተነው ማናቀውን ዛሬ ቤት ውስጥ ጎሎባቸዋል እንዳይከፋቸው አንቺም እናንተም በዓል እንምሰልና ዳቦአችንን ቆርሰን ቡናን ያፈላለው ተቀምሱታላችሁ እንግዲህ እንነሳ አንቺ ነሽ የምታፈው እና ዳቦ ክፍል እሱ እኔ እናንተ ደግሞ የራሳችን ድርሻ የራሳችን ክፍል እንይዛለን አንናገርም እንጂ የራሳችን ዶሮ 12 ብልት አላት ታድላ መድረክ ላይ በካልሲ ዘፍኛ ቃለሁ እኔ አይኗን ካየሁ ያምናል ምንም ተውራኒ አይኗን ካየሁ ያምናል ወዳታለሁ በግ ያፍርብኛል በረከት እንዱ ለስለሳ አመት ለምንድን ነው በግ የሚያፍርብህ አባ እኔን ሳያው ያፍራል የበጉን አስተፋፈር ልታሳየን ትችላለህ አዎ እንዴት ነው ያደረገው እስቲ ወጣና አሁን ትላልቅ ቤቶች ላይ ምናምን አይፈልጉትም ስለዚህ እኔ በክተራ ሲሄድ አሁን ለውሻ ጭንቅላት ይሸጣል ምናምን አይደል ልክ እንደዛ እኔ ፍሬውን ፍለጋ ነው የሚሄደው ያፍራል ያልኩት ደግሞ የበቆዳ ሲሸጥ ፍሬው መሀሉ ላይ አይደል ገልጭ ነው የምወስደው ፍሬው አፍሮ
እንግዲህ ትንሣኤ ስንል ከጨለማ ወደ ብርሃን ከሞት ወደ ህይወት ወደ ምህረት የምንሸጋገርበት ጊዜ ነውና በህመም ያላችሁ በማይመች ቦታ ላይ ያላችሁ ሁሉ ፈጣሪ እንዲጎበኛችሁ መልካሙ ነገር እንዲመጣ እንመኛለን። በረከት ቤት ተገኝተን ፍልፍሉ ጋር ተገኝተን ዛሬ በዓል እናስመስል ይሄው ተመልሰን መተናል። አስጨነቅናችሁ መሰለኝ። እኛም ቤተሰቡንም ልናዝናና ነው የመጣ ነው። ትንሽ የጤና እክል አጋጥሞታል፣ ግን እውነት ለመናገር በጣም ካሰብኩት በላይ ደህና ሆኖ ነው ያየሁትና በዓል ስለሆነ ግን ይረብሻል ያንን ስሜት ብለን ይሄው ቤተሰቡን ልናጫውት መተናል። በዓል መስለዋል። ጥሌ አንተ ነህ በዓል የምታስመስለው። በዚህ ድምፅ ተሰብስበናል አይደል? አንድ ዜማ ያስፈልገናል። በቃ ለምን ዓመት በዓል ነው? መቼም ዓመት በዓል ነው። የንዬ ዓመት በዓል ለማድመቅ ነው ግዴታ ነው። ስለዚህ ሀሳቦቻችንን ሰብሰብ አድርገን ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል ቤት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል የአገሬ ልጆች መልካም ዓመት በዓል እንደምናችሁ መልካም ዓመት በዓል የሰፈር ልጆች መልካም ዓመት በዓል እንደምናችሁ መልካም ዓመት በዓል ሳቁ ጨፍሩ መልካም ዓመት በዓል በየቤታችሁ መልካም ዓመት በዓል ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌለው ለራቀው አካል ፍልፍሉዬ መልካም ዓመት በዓል ለራቀው አካል ፍልፍሉዬ መልካም ዓመት በዓል የንይዬ መልካም ዓመት በዓል ፍልፍሉዬ መልካም ዓመት በዓል የኑካዬ መልካም ዓመት በዓል አደረሳችሁ። አሁን ጥላውን ያለው እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ዋሻው እንዴ አልተጀመረም። ጥልዬ በዓል እንዴት ነው? በዓል ያው ሌላውን ጊዜ ከሆነ ብዙ ጊዜ ብቻዬን ነው። አንድ 5 ዓመት ይሆናል ብቻዬን ነው። ብቻ ነው። አንዳንዴ ጓደኞቼ እናንተ ትደውሉልኝና ትወስዱኛላችሁ በየቤታችሁ። ከዛ በተረፈ ግን ዛሬ ፍልፍሉ ጋር መጥቼ ዓመት በዓልን ስላከበርኩ እጅግ በጣም ደስ እናንተም እንግዲህ ያው ለሚቀጥለውም እኮ ሁልጊዜ በዓልን ብቻን ነው የምታሳልፈው። ያው እኛም ጋር እየመጣና ለወደፊቱም አንድ ነገር አታስብም? ታዲያ እኛ እንደ ችግር የለም እኛ እንደሆነ ቆመን ለመዳር ችግር የለውም። ልክ ነው። ምን ይላል መጽሐፍ ቅዱሱ? ሀብትና ባለጠግነት ከዘመድ ከወዳጅ ይወረሳል፣ መልካም ሚስት ግን ከእግዚአብሔር ዘንድ ትገኛለች ስለሚል ሁሌ ያንኳኳው ነው። አንድ ቀን ግን ይሆናል። እንግዲህ ወደ መምጣት አደለ ቆመን ብንድረው አይደል ማርቆስ? እንዴ በጣም ሲያገባ እኔ ታይኝ አምሯል ሸገኑ ስል አምሯል ሸገኑ ብዙ ጊዜ ጥሌ በብቻውን ነው በዓልን እንትን የሚለው ይደውላል ወይ እኛ እንትካልን አብረን እናሳልፋለን። አንዳንድ ጊዜ አልተመቸ ጊዜ ግን ብቻውን ምናምን ስለሚሆን አንተ እንትን በል እንጂ እኛ ቆመን ለመዳር ዝግጁ ነን። በአጭር ጊዜ ውስጥ እንግዲህ ላሳውቃችሁ አሳውቀን አደለ የንዬ አደለ እኔ ሻማያዥ ነው። የንዬ ምን ይመስልሻል? ምን ይመስልሻል? ወጡን እሷ ናት የምትሰራው አደለ ልዬ በጣም ራኬብ ልክ አይደለም? ኧረ ልክ ነህ አለው። እኔ ሻማያዥ ሆናለሁ ያለው ሰው ነው ጆሮ ውስጥ ልክ ያለው እኔ ነኝ። አነስ ስለምን ትንሽ አትረዝምም? ትንሽ እንደ ብዙ ሰው ግድ የለም ለሱ ስል እንበረከካል። ከኋላ ሆነ ነው የምትይዘው? ከኋላ ሆነ ነው የምትይዘው? ጥላውን ለካ ግን የምር አይ ብዙ ጊዜ በዓልን ሲያሳልፍ ያው ይደብረዋል። ብዙ ጊዜ ብቸኝነት የለመደውም ነገር ስለነበረ ያን ነገር ስላላገኘ ብዙ ጊዜ ይደብረዋልና እኛ ጋር እየደወለ እኛም እየደወልለት እንደዚህ ነው እንትን የምንለውና እንደው ዓለሙን እንትን ቢል እኛ እዚሁ በህዝብ ፊት ቃል ከፈቀደ እንግዲህ ከተወሰነ ጊዜ ግን ማስጠንቀቂያ እዚህ ላይ የመጀመሪያ ሰርጉን እኮ ጠፍቷል። የሰርጉ ቀን
እንዴ ይሄማ መወራት አለበት። መቼ ለታ ነው ደምሴኔ እናንተ አገናኝተኛ የሆነ ሰው ዛሬ ሆስፒታል ጋር ጠይቅ የባለቤት ዘመድ ነኝ ስለ የሰርግን የቡቡሽ ነው የምትባለው እና የቡቡሽ ምናምን ሲል ደነገጥኩና ቅድም ተዋው። እንዴት ነው የረፈደ? ምንድን ነው መሰለህ እኔ የጠፋሁት ሚዜዎቼ ናቸው መሰለህ። ኦኬ ሚዜዎቹ እኔማ አልጠፋም። አንተማ እንዴት ሚዜዎቼ ናቸው። ምንድን ነው መሰለሽ እየሄድን ወደ መናፈሻ እዛ ፒኮክ መናፈሻ ነበር ምሳው። ወደዛ ስንሄድ መኪና ተጋጩ። ከዛ በኋላ እነሱ ቀርተው እኛ ሁሉ ተሰብስበን ገብተን ቁጭ በእኔ በኩል ባዶ ነው። በሷ በኩል ሰዎች ኧረ የት ሄዱ ምናምን ደግሞ ቤተሰቦችም አሉ እና ምንድን ነው ምናምን ሲሉ አይ ሊናፈሱ ወጥተው ነው አልኩ። እኔ ያቺ ናት እኮ ቤተሰቦቿን ቅር ያሰኛቸው እና ሊናፈሱ ወጥተው ነው። እንዴ አንተን ጥለው ነው እንደሚናፈሱ ሲሉ ያው መናፈሻ ውስጥ አይደል ሊናፈሱ ብዬ ነው አልኳቸው። ከዛ ሁኔታውን አልገለጽም ነበር። ይህንን ያየው ማን ነው? ደረጃ ኃይሌ ደግሞ ጋዜጣ ላይ የጥላው ሚዜዎች ጠፉ ብሎ በጋዜጣ ወጣው። ከዛ ህዝብ አወቀው እና በዛ ምክንያት ትንሽ ቤተሰቦች ግጥምና ዜማ አልተሰራም እንጂ እነሱን ለማስረዳት ከዚህ በፊትም ተናግሬያለሁ። ዛሬ ካልሰሙም ይሄ ነው ምክንያቱ። ያው ዘፈን አለ እኮ ሙሽራ የቀረ የሚል አንተ ሚዜዎቹ ቀሩ የሚል አዲስ ዘፈን እንጠብቃለን። ይተካል። አንዱ ግን ጌታ ያንለኝ ነው። ጌታ ያንለኝ ነው። አንደኛ ሚዜህ ነበር ጌታ። ባቢ ማለት የሸበሌዎች የወሎ ላሊበላ ኪነት ደራሲ የዜኒት መዋባን ሙሉ አልበም የሰራው ማለት እነሱ ነበሩ እና ብዙ አድምቀውልኛል። አብረውኝ የነበሩ አርቲስቶችን ታደለ ሮማን፣ ብርሃኑ፣ ፍቅር አዲስ ሁሉም ነበሩ። በስንት ዓመተ ምህረት ደስ አላውቀውም። ረጀም ምን ፈልጋለህ? አይ ሻማው ምን ልታረገው? ያለፈው ይበቃል። ወደዚህ እንምጣና አዲሱን ሰርግ ላይ አመቱን እነግርሃለሁ። አሁን እኔ ቃል እገባለሁ እዚህ ህዝብ ፊት ማለት እሱ ይንገረን እንጂ ወስኑ ይንገረን እንጂ ቆመን የሆነ ነገር ለማድረግ ሞክራለሁ፣ ግን ከፈጣሪ ጋር እየለመንኩ ነው። ስለዚህ እግዚአብሔር መልካም ሰው ሲሰጠኝ አገባለሁኝ። እውነትን ነው። ብቸኝነት ከባድ ነው። ያው የገጠመኝን አላወራላችሁም። ብቻዬን የሆንኩበትን ምክንያት ብዙ ህዝብ ያውቃል እና አሁን ወደ 6 ዓመት ምናምን ኖርኩ። ከዚህ በላይ ይበቃኛል እና አዲስ ነገር ለማግባት ዘፈንም አለኝ። ቤቴም ማለት ላይቀር ዞሮ አዲስ ጎጆጪ ነይ ዘንድሮ የሚል የሰርግ ዕለት ነው መዘፍነው። ዝግጁ ነው? ሻማህን አዘጋጅ። አይ ሻማ አሁን ቀየርኩ። አምሯል። እንደዚህ ከሆነ ከሻማ በጣም ደስ ይለኛል። በጣም ትዳር በጣም ደስ ይላል አይደል? እና እንዳገባ አታበረታችኝም? በጣም አበረታታለሁ። በርታ። ፍልፍሉም ራሱ ባለፈው እንትን ሲለን ሲነግረን በቃ ምንም ማንኛውም ነገር እንዳታስብ ካንተ የሚጠበቀው ምንድነው? እሷን ይዘው ነው ራስያውን ብቻ ይፈፍሉ እኮ ቁም ነገር በጣም ነው የሚችልበት። እኔ ሁሉ ጊዜ ባለፈውም ተናግሬያለሁ በቴሌቪዥን ቀስ ብሎ ጥሌ አይበቃህም። እንዴት አይነት ሰው ምንድን አይበቃህም ጥሌ እቤት ገብቶ ነው አየሽ። ዳጋጣሚ እሱ መኪና ውስጥ ነበር። በሩን ከፍቶ ገባና ካልጋይ ስነሳ አየኝ። ከዛ ስንወጣ በሯ ላይ በረንዳው ላይ ጥሌ አይበቃህም እንደው አሁን እንኳን እንደምንም ብለህ እባክህ አንድ ሰው ጋር ፍልፍል ቁም ነገሩ ብቻ ይበቃል። ስለዚህ ቃል ገብቶልኛል። ከአንተ የሚጠበቀው ልጅቷን ይዞ ማምጣት ብቻ ነው ብሎኛል። ስለዚህ ከእግዚአብሔር ጋር በቅርብ ጊዜ ያደርጋል። ለምን እንዴት አነሳ ነው እኔ እንጃ። በየቤታቸው ቀጥሎ ከፋሲካ በኋላ የሰርግ ወቅት ምናምን ስላለ ከዛም አኳያ ነው። አዎ ላላችሁት አንድ ቀን ሰርጌን አግብቼ ደግሞ ለእናንተ ገልጻለሁ ማለት ነው። ደስ ይላል። በደስታ ፈጣሪ እንዴት እንዳሰባችሁት አላውቅም። ያው ሰሞኑንም እየወጣብስ አንድ እኮ የዛሬ 2 ዓመት ነው 3 ዓመት ኢንተርቪው ያረከው ኢንተርቪውን እንደ አዲስ ሰሞኑን እየታየ ነበር። እና ብዙ ሰዎች ደንግጠው እየደወሉ ሰሞኑን ኢንተርቪው ያደረገ መስሏቸው ነው። እና ከ2 ዓመት ከ3 ዓመት በፊት ኢንተርቪው ያደረገው ነው። እሱን ለማካካስ አለብኝ በሰርግ ጥሩ ነው። በቃ ሀሳባችሁ ጥሩ ነው። ወደ ሌላ ምንሄድ ወንዶች ድምፅ አብዝታችኋል። ዝም አስባላችሁ። የስንት ዓመት ጓደኛው ስምሽን ንገሪን። ተዋውቃችሁ የት ነው? መቼ ነው የምታውቂው? ስሜ ጽጌረዳ ብርሃኑ ይባላል።
ከቤኪ ጋር ረጅም 27 ዓመት ነው። 27 ዓመት ነው። ጓደኛዬም ነው ወንድሜም ነው። ለተቸገረ ደራሽ፣ ካዘነ ጋር አብሮ የሚያዝን፣ ከተቸገረ ጋር አብሮ የሚቸገር ነው በረከት ማለት እና ጥሩ ሰው ነው በጣም እና ረጅም ዓመት ጓደኛዬ ነው። 27 ዓመት በጣም ረጅም ጊዜ ነው። ባይዘው ጽጉን ታውቋታላችሁ? ህፃናትና ወጣቶች የነበረች ጎበዝ ተወዛዋዥ የጥበብ ሰው ናት እና ከዛ ከህፃን ልጅነቷ ጀምሮ የበረከት በጣም ወዳጁን በጣም ጓደኛው ናት። ቤተሰብ ማለት ናቸው፣ ታላቅና ታናሽ ማለት ነው። ሲጨቃጨቁ ሲቆጣት ምናምን አንዳንድ ነገር ስታይ በቃ የስጋ ወንድሟ ነው የሚመስለው። የቆዩ ናቸው እና የጥበብ ሰው ናት። በዛ አጋጣሚ ነው ከሁላችሁም ጋር ደግሞ በተለያየ ጊዜ ጓደኞች ናቸው። ሁሉም ጓደኞች ናቸው። እንደ በረከትን ስታስታውሺ ምንድን ነው የሚመጣልሽ? ማለት ጨዋታው፣ ሳቁ እቤት ይመጣል። እኔ ጋር ይሁን አንዳንድ ነገሮች ማለት ምን ልበልሽ የምንስቅበትም ጊዜ ያለ በሱ እንደሰታለን። ብቻ በበረከት እኔ ገልጽ ያልጨርሰው እውነቴን ነው የምልሽ። በበረከት ከባድ ነው። አሁን ራሱ ውስጤ ያመኛል። የድንግል ማርያም ልጅ መድኃኒዓለም ለቤቱ ያብቃው፣ ጤናውን ይስጠው። እሱ ነው እንጫወት እንጂ አመት ባል አይደለ እንግዲህ። አሁን የንዬን ለማዝናናት ነው የመጣ ነው እና በተለያየ ጊዜ ክፍለ ሀገር ወደ ምናምን ቱር እንዞራለን እና አንድ ቀን 7 ሰዓት ላይ በሬን አንኳኳ ሌሊት። ምንድን ነው ስለው በረከት ነኝ ፍልፍሉ ነኝ አይልም፣ ለእኔ በረከት ነኝ ነው የሚለው። ወይ ምን ነው ብዬ ክፍት ሳደርግ እንደምናደርግ ለማለት 3 ሰዓት እኮ ይቀረዋል። አሁን 7 ሰዓት ባይሆን 12 ሰዓት አትመጣም ሲለው እሱን ቆጥረህ ስትጨርስ እግዚአብሔር ይመስገን ትለኛለህ። ጉዞ ላይማ ጉዞ ላይ ግን ልክ ነህ እለዋለሁ። በኋላ ስለማይመቸኝ ነው። በረከት ጉዞ ስትሄጂ የትም ቦታ ከፍልፍሉ ጋር ከሄድሽ አይረብሽም። አዎ አይረብ ምንም ነገር አትራቢም፣ ገብቶ ነገሮች አይቸግሩሽም። አትራቢም፣ ጉዳይ ምናምን ነገር ምንም አይቸግርሽም። ጉዳይ በረሃን እንትን ሄደን አባይ ግድብ ሄደን ከግድቡ እስከ ቆይቷል አሶሳ ድረስ በመኪና ነው የሚመጣው። ከአሶሳ ነው በፕሌን የነበረው እና የሆነ ጊዜ እንደ ማታ ዝግጅት ተዘጋጀ። እዛው በቃ ሌሊቱን ሙሉ ነበረ የሙዚቃ ዝግጅት ምናምን ነበረ፣ ምሽት ማለት ነው። ከዛ ሁሉም ተዳክሞ ቀን ተረጋግቶ ወደ 10 ሰዓት ላይ ነው ምናምን ነገር ነው ሁሉም አርቲስቱ የተነሳው። ከዛ በኋላ ለምን ጉዳይ እንደሆነ አናውቅም፣ ተነሱ አሶሳ ሂዱ ተባለ። ሰው አልበላም፣ ምግብም የረባ እንትን አላደረገም። ከዛ ተነሳን፣ በቃ ሁሉም እርቦታል። ወደ አሶሳ እየመጣ ነው፣ በጨለማ በምናምን ነው እየጨለመ መጣ። አሶሳ እስከምንደርስ ሁሉም ተርበዋል። እነ ንዋይም ነበሩ፣ ብዙ ድምፃያኖች ነበሩ። ከዛ የሆነች ቦታ ላይ የሱቅ ላይ የምትበላ እንደ ኩራዝ ጭላንጭል ትንሽ የገጠር ከተማ ነገር የገጠር እንትን ናት፣ መንደር ነገር ናት። ሱቅ ላይ ጭላንጭል እንደ አምፖል ይሁን የሆነ ሻማ ይሁን ያለባት ነው። እዚህ ጋር ካላወረዳችሁኛል አይሆንም፣ ለእንትንም ለሴኩሪቲ ካልወረድኩኝ አለ። ወረደና ትንሽ ቆይቶ 5-6 ሰዎች መጡ። ፍልፍሉ ይጠራችኋል ኑ። ተመልከት፣ የሚገርም ነው። ስንሄድ ክርስትና ድግስ እኔ እንደ በቃ ድግስ ነው። በዚህ ጋር እንትን ጠጁ አለ፣ እዚህ ጋር እንትኑ አለ፣ ምግቡ አለ። ልክ ነው። በረከት ወደ ምግብ አይሄድም፣ ምግብ ነው ወደ እሱ የሚመጣው። እኮ ምግብ በቃ ከምግብ ጋር ይሳሰባሉ። እውነት ነው እኮ በረከት ወደ ምግብ አይሄድም፣ ያከብረዋል። ምግብም በረከት ነው፣ አይጨክንበትም። የፈለገ ነገር ለችግርሽ ቶሎ ነው የሚደርሰው። አንድ ጓደኛችን ግዳይ ጓደኛችን ነው። ምን ሆነ መሰለች፣ የሆነ የመሪዎች ስብሰባ ነበረ አዲስ አበባ ላይ ማለት ነው። እና መንገድ ተዘግቷል። የቦሌ እስከ መስቀል አደባባይ ያለው መንገድ በቃ ምንም እንትን አይልም ምናምን። ወዲያው ነው እንትን ያደረጉት። የዚህ የጓደኛችን መኪና ቦሌ ደንበል አደባባዩ አለች አይደል፣ ከስር አልተበላሸ ነዳጅ ነው ምናምን ጨርሶ አንሱት ቢያሸክ በቃ እንደ ተሸክሞ ቢወስደው እንትን ይል ነበር። ከዛን የነዳጅ እጥረት ነው
ፍልፍሉ ከየት እዛው አካባቢ ነበር። ሮጦ መጥቶ ጀሪካን ይዞ ከማደያ ጋዝ ገዝቶ ሲሮጥ ፌዴራሎቹ ይስቃሉ። እዛች አስፋልት ላይ ጭር ያለች አስፋልት ላይ ጀሪካን ይዞ ወደ ማደያ እየሮጠ ሲሄድ ቀርቶ የሚመጣው ነገር ድራማ ነው የሚመስለው። በቃ እንትኖቹ ሴኩሪቲዎቹ በቃ እዛ አስፋልት ላይ ይስቃሉ። እንደዛ አድርጎ ቀርቶ አስነስተው እንትን አደረገው በቃ ለክፉ ቀን በቃ አተረፈው። እና በጣም በቃ እንደዚህ አይነት ደግሞ ሰው የማያውቀው የለም። ፍልፍሉን ኢትዮጵያ ድንበር እስከ ድንበር ድረስ የትም ድረስ ብትሄጂ በጨለማ አንድ ቀን እየሄድን እኮ ነው። ጨለማ ነው ምንም እንደዚህ በመርፌን ብትወጊ እንትናት። ከዛ አንድ ሰውዬ ፍልፍሉ አላለም በየሸታለሁ እንደ እሸታል ደነገጠ። እሸታለሁ እንደ ያለ አይታይም በምን እንትን ብሎ አላወራን። ደግሞ ድምፅ ሰምቶ ቢሆን የሰው ውሃ ልክ ብዬ ነው የማስበው። ምንድነው አንድ ሰው የቤቱን የራሱን ቤት አልፎ አንተ ቤት ውስጥ ቤተሰብ ከሆነ በቃ የሰው ውሃ ልክ ማለት ያ ነው። በረከት የሚገርማችሁ እኔ ቤት ሲመጣ ከኔ ልቅ እሱ ብረት ድስቶቹን ያውቃቸዋል። በቃ ሰው ማለት ይሄ ነው። በረከት መሶቡ የሱ ነው፣ ብረት ድስቱ የሱ ነው። ቤትኛው ብረት ድስት አልጫ እንደሚሰራ ቤቱ የቱ ጋር ምን እንደጎደለው በዛ ላይ እኮ እንደዛም ሆኖ እሱ ከሚበላው የሚያጎርሰው ይበልጣል። አይበላም እሱ እንትኑ ነው እሱ ሴሬሞኒ ምናምን እና ቤት ይመጣና እንግዲህ ያው እነዚህ ነገሮች ያደርጋሉ። የሚያዝናናኝ ነገር ምንድን ነው? ቤተሰባዊ ነገሮችን የምታየው በዚህ ጉዳይ ነው። ይሄ ደግሞ የሰውነት ውሃ ልክ ነው። አንድ ሰው ጓደኛ ወይ ቤተሰብ ሲሆን ቤት መጥቶ የፈለገውን ነገር አንስቶ የፈለገውን ነገር አድርጎ ሲሄድ ይሄ ነው ሰው የሚያስብለው። በረከት የዚህ ባለጸጋ ነው። መጨረሻ ላይ ግን በረከት ይህንን ነገር ሁሉ አድርጎ መደምደም ያለችው አንድ ነገር ቢያጣ መቆንጠጫ ይዞ ሄደ። ከዛ ስታስብ ትኖራለህ። መጨረሻ ላይ አምጥቶ ይሰጣልና እኔ በረከትን በጣም ከምዝናናበት ነገሮች ውስጥ እንደዚህ ነው። ቤት በእንግድነት ይመጣል አንቺ ቤት መጥቶ እንግዳ የምትሆኙ አንቺ ነሽ። እሱ ጓዳውን ድረስ ነው የሚያውቀው። አንዴ በደንብ የትም ቦታ ማን አሁን እኔ አከራይ ጋር ይገባል ገብቶ ጓዳ ብና አንድ ቀን ዝም ብሎ ረስቷት ሄዶ ምን ነው ዛሬ ተቀይሞኛል እንዲህ ጓዳ ሳይገባ እንደዚህ የሚያስብል ፍቅር ያስይዝሻል። በቃ አንድ ቀን ድንኳን ደግሞ የትም ቦታ ካየ ናጥልህ ብሎ ይዞር። በቃ እንዴት መሰለሽ በቃ ቺል ነው የምታረግ የሆነ እየተዝናናች ነው። እና ይሄ ሼም ምናምን የሚባል ነገር የለም። በጣም ፖፑላር የሆነ ሰው ነው። ማንም ሰው ቤት አቅፎ ነው የሚያስገቡት። እና አየ ቁልቁለት ላይ ከዛዋ ድንኳን ነው እንደዚህ እና ይታያል ታች። ቆይ ጥሌ አንዴ ምንም ቆሎም ቢሆን ምንም ዘገን አድርገን እንመጣል። ድግስ ሊሆን ይችላል ወይን ማርያም ሊሆን ይችላል ወይም ደግሞ ቀለበት ወይ ምናምን ብሎ ወረደ። የት መሰለ እንትን ሰባራ ባቡር እንደዚህ ቁልቁለቱን እንዲህ ወደ ታች ነው ሰፈሩ የሚታየው። እና ድንኳኑ ታይቶኛል። ባዶ እጁን መጣ። ያን ቀን ምን ነው አልቀናም እንዴ ስለው አይደለም የቆመ ፌሳር ነው የድግስ ድንኳን አይደለም። የሚገርምሽ ራኬብ እንትንም በእምነቱም ደረጃ ጎበዝ ነው። አሁን አንዳንድ አገልግሎቶች የቤተ ክርስቲያን አንዳንድ አገልግሎት እንሰራለን እና እንዴት ጀመርን መሰለሽ? እሷ ከአሜሪካን ሀገር የመጣ ጊዜ ይሄ የትኛው ግራው ነው ቀኙ የልጄ ትዝ ይልሻል? ፓራላይዝድ ሆኖበት ነበር። የግራው ይሁን የቀኙ ምንም አልታዘዝ ብሎት በቃ ሕክምና ይወሰዳል። ይሄ ምንድነው እንትን ነው የሚያደርጉለት ምንም አልድን አለ። ከዛ የሆኑ ልጆች አንድ ቀን አገኙትና እስቲ ወደ ሆለት አካባቢ አርሴማ ቤተክርስቲያን እስቲና ይዘን እንሂድ ብለው ይዘውት ሄዱ። እዛው አደረ። በጠዋቱ ሄዶ ጸበል ተጠመቀ። እረሳለሁ ስለቴን ብሎ እዛው ነው ጥላ አስገብቶ ወደ አዲስ አበባ መጣ። ከዛ በኋላ ዳን ይሄኛው በቃ እስካሁን ድረስ እንትን አይልም። ከዛ በኋላ ነው ለምስጋና ለማመስገን ሄደን በዛው ነው ለጸበል ቦታውን ማሰሪያ በሚል አገልግሎት ጀመርንና ከዛ በኋላ ነው እንትን ያደረግነው። እና እንደዚህ ጉዞ ስንጓዝ አንድ የምንገጠመን መሰለሽ ወደ መራቤቴ ይሄ ጀማ ወንዝ ነው ምናምን በረሃ ላይ በለበሊት ገዳም የሚባል አለ። ትልቅ እንትን ነው፣ ውሃው መስኖ ነው፣ በረሃ ላይ ያለ ነው፣ ገዳም ነው፣ ትልቅ ገዳም ነው። እና ጨርሰን ልክ ስንመጣ እሁድ ቀን ነው
ማንጎ አለ እዛው በረሃው ላይ የሚበቅል በመስኖ የሚበቅል ማለት ነው፣ የገዳሙ ማለት ነው። ከዛ የገዳሙ አበምኔት እሳቸው ምናምን እነ ፍልፍሉ መጡ ተብሎ አግኝተውት በቃ ማንጎ አንጡ ሲባል ሁላችንም ማንጎ ያዝንና አለቀ። ከዛ እሱ እያዋራቸው ነው፣ ምን ነው ፍልፍሉ እንግዲህ አለቀ፣ ይሄስ ማንጎ ዛሬ ሰንበት ስለሆነ አይቆረጥም ሲሉት እዛው ላይ ወጥቼ በመጣውስ እሳቸው እንዴት ይፍቱት ማለት በምን መሬት ላይ ተንከባለው ነው። ምን ጉድ መጣብኝ፣ ፈተና ነው አሉ። በቃ እዛ ላይ ወጥቼ በመጣውስ ብለውና እንደዚህ አይነት በጣም የፈጠራችሁ ነው ታውቁ። በጣም እንትን አሉ ታውቃለህ። በቃ ስቀው ምን ጉድ ነው አሉ። በቃ በምን ይፍቱት ያንን ነገር እንትን ቅድም የጀመርኩላችሁ ነገር ነበር በየንዬ የንዬ እያለቀሰች በሚለው እና እሱ ነገር ፍልፍሉ ምን አይነት ስለት ምን አይነት ማይንድ እንዳለው የሚገርም። እኔ እኮ ወድጄ አይደለም ዋሻው እንደዛ መሆኑ በጣም ፈጣን ባየው ነገር ላይ የሚያመጣቸው ነገሮች ደግሞ ዝም ብሎ ወይ ለዲፌንድ ወይ ለመደረብ ሳይሆን እንድትመራመር የሚያደርግ ነው። የንዬ ያው ዋሻው እንዴዎች ክሩ በሙሉ ቤተሰብ ነን፣ ሁላችን ቤተሰብ ነን። በቃ ይኸው እሷ አለች፣ እዚህ መዋሸት አልችልም። ይኸው እሷ አለች እና ያበሳጫታል፣ ያናዳታል። ምርር አለታ እያለቀሰች ደወለችልኝ። ይኸው አለች ምንድን ነው እሱ ይኸው ያቃጠለኝ ነው እንደዚህ ምናምን። ያው በባልና ሚስት መካከል ያለ አይደል? ቆይ አገናኝሽ። ከዛ አገኘሁት። አንተ ምንድን ነው እሱ የምትለው? ያው መቆጣት ታላቁም ስለሆንክ ያከብረኛል ብዬ ያከብረኛልም ደግሞ አይደለም። ጥላውን አልገባም እኮ እና ለምንድን ነው የምታስለቅሳት? ለዋል እኔ ዘመድ ሞቶብኝ ቀላቅ ሰው ሄደ ቁጭ ብላ አይናቸውን እያየች እቤት መጣች። አሁን ያስለቀስኳት እርሟን እንድትወጣ የሚፈጥራቸው ነገሮች የሚገርም ነው። በቃ እኔ እንጃ ለእኔ የህይወቴ ፍሌቨር ነው። በቃ የሆነ ቃናዬ ነው በቃ ለእኔ እና በጣም ደስ ይለኛል። እሷ ግን ማውራት አትፈልግም። ድንገት በሚያወራ ነገር ስለሆነ የምትስቀው የሆነ ነገር እንኳን ማስታወስ አትችይም። መቼም ተንኮል መስራት አይቀርም። አዎ ተንኮል ይሰራል። አዎ ታወቀ ነው። ቁልፍ ይደብቅብኛል። የሆነ ቦታ ሄዳለሁ ብዬ ካልኩኝ እንደሱ ያደርጋል። ስልኬን ይደብቃል። ስልክ ይደብቃል፣ ቁልፍ ይደብቃል። ስልኬን የኮመዲ ነው ቁልፍ ምናምን የኮመዲ ነው ቁልፍ እሱ ቦርሳዬ ይደብቅብኛል። እሱማ ያንቺ ንብረት ሆኖ ነው። የኛ እኮ በራሳችን ንብረት ሆኖ እንሰረቀው። ውጪ እንደደርሻለሁ አንዴ የንዬ ላካት ብዬ ቁልፍ ደብቆባት ስለነበር ቁልፍ አሰጥቻት። በሌለህበት አንተ ማለት ነው ሳትኖር ነው። ውጪ ነኝ በር ላይ ነኝ እና ቶሎ አንድ ጊዜ የንዬን ላካት ቃል ልክ ነው ስለው ሰጣት። መለኛም ነው መለኛ ነው። በጣም መለኛ ነው። መለኛ ማለት ምንድነው? የችግር ቀን መለኛ። አዎ በጣም የችግር ቀን መለኛ። እኔ እንግዲህ የመጀመሪያ ሰርጌም ምንም የልጄ ምርቃት እውነት እኔ ማሏሹ የልጄ ምርቃት ሰርጌም ምንም እኔ ትልቁ ክብሬም እሱ ነበር። እሱ ፕሮግራም ላይ በረከት እኮ ያልሆነው ነገር የለም። አሁን በረከት ዲኮር ይሰራል ብላችሁ ታስባለህ? እንደው በረከት ዲኮር ወጥቶ ታዲያ ወንበሩን በቃ ወንበሩ እንዲህ ይሁናል። ያው ሊያበላሸውም ይሆናል እኔ አላቅም፣ ግን ምርጥ አድርጎ ያደረግልኝ በረከት ነው አይደለ? በጣም በዛ ፍጥነት እኮ በዛ ፍጥነት ብዙ ነገሮችን መለኛው ነው። አባመላ በቃ አባመላ ነው። እንደዚህ አይነት ነገሮች ላይ ወሳኝ ሰው ነው በረከት። እንደሚቀደደው አይደለም። ማንም ቢታመም ቀድሞ ነው፣ ማንም ቢሆን ምንም ቀድሞ ነው። በረከት ደስ የሚልሽ እኮ የእሱን መድኃኒት ለእኔ የሚያወጥ ጀግና እውነት አውጦኝ እኮ ያውቃል። አውጦኝ አለ ብሎ የእሱ የተሰጠውን አምጥቶ እኔን ያውጠኝ። ያው በሽታ ቴንሽን ነው መሰለኝ ምናምን ያውቃቸዋል። እና ደግሞ አንድ ቀን ያደረገውን ልንገራችሁ። ከኛ ቢሮ በታች ከዛ አልፎ እስከ አባይ በታች ክሊኒክ አለ። አንድ አይደለ? እኔና የሱ ጉዳይ አንድ አይደል? ለምን ሁለት ወጪ እናወጣለን አለኝ። እሱ ነው ወጪ ለምን እናወጣለን? ያስተኛ ነው ቀን ትዝ ይላል። ተኝቶ አስተኛ ነው ደክሞት እንደዚሁ። ከዛ ማርክ አለኝ የሚለውን ዝም ብላ አዳምጣለች። አንድ አይነት ነው ጉዳያችን፣ አንድ አይነት ጉዳይ። እሺ እንደዚህ
ከዛም በኋላ ፋርማሲ ሄደ ይሄንን ግዛል በለራስህ ግዛልኝ። እኔ ደምስ ነበር የወሰደን ሁለታችንም ታመ ደምስ ነው ወስዶን እዛ አንድ ክሊኒክ አለ እዛ ተኝተው እሱ ተመረመረ በሱ ምርመራ እኔ መድኃኒቶች ልምዱን እኮ ባይዘው አሁን ለኛ መድኃኒት እንትን ይደልዳል አትመርመር ነው የሚለው እንደዚህ ነው የሚያደርገው ምናምን ነገር ይላል እና እሱ ደግሞ ብዙ ጊዜ አሰምታችሁት ነው እማዬ ከማዬ ነው እማዬ ምን አለ ሶስታቸው ቤት ውስጥ አመምን አለ እኔ ሆዴን ነው እንትን ወገቡን አንደኛው ራስ ምታት ከዛም አንዱን ነው ይዘህ ሄደችው ምን ያደርጋል ሲለው ዶክተሩን ራሴን ያመኛል ይቆርጠኛል እግሬን ይቆረጥመኛል የሶስቱንም ወንድሞቹን በሽታ በአንድ ሰው ካርድ እንትን ብለዋልና እማዬ ሶስት ልጅ ይዛ ሐኪም ቤት አትሄድም የሶስቱን በአንድ ላይ ያኛው ራሴን ያመኛል ሆዴን ይቆርጠኛል እግሬን ይቆረጥመኛል ከዛ ለጠቅላላ መድኃኒት ተገዝቶላቸው ይሄዳል ማለት እኔንም እንደዛ አድርጎኝ ያውቃል በረከት ልዩ ነው ዳቦ ንቁረስ አይደል የራኬብ ቡና ግን በጣም ይገርም መቼ ጠጣው ሰው ቢጠጣ እንደገና የዶሮ አይን ነው የሚባለው አይደል ቢጠጣ ደግመን እንደገና በቃኛ አይባልም የራኬብ ቡና ታዲያ እንደው ቀምሳችሁ ቢሆን ይሻለኝ ነበር አይደለም እንትን ማስታወቂያው እኮ አሁን ማስታወቂያው ነው የሰራነው ከጠጣም በኋላ ያስታውቃል እንዴ ከጠጣም በኋላ ነው ደግሞ ቡናው አሪፍ ነው አነሳሱ እንዳባይ ነው መሀል ላይ ዋቢ ሸበሌ ይባላል ከዛስ አዋሽ ነው ፈዛስ እንደ ብዙ ነገር አውርተናል ስለ ቤኪና ይናደዳል ይቆጣል ብስጩ ነው ትንሽ ብስጩ ነው አይ ያው ግዴታ ነው ሰው ባህሪ ነው እንዴት መሰለሽ ይቆጣል የእንትኑን ባህሪ በሳጨ በረከትን ወደ ራሱ አዞረ ያከራክራ አይ ያንጫንጫል ከተበሳጨ አታውቅም ሌላ ሰው ነው ለምን መሰልሽ ሁሌ ደስታ ላይ የሚኖር ልጅ ስለሆነ ትንሽ ነገር ከከፋው በጣም ሲበሳጭ በቃ ማታውቂው በረከት ነው የምታየው እና ግን በጣም የሚገርምሽ ከ5 ደቂቃ በኋላ ሌላ ያንን በረከት ነው ይመጣ ተመልሶ እዛው እንዲህ እኮ ስለሆነ ነው የማይልሽም ረስቶት በቃ መጥቷል ከልጆቹስ ጋር ልጆች በተለይ ሲቀልድ ሲጫወት ኮስተር ሲል ግራ ሊገባቸው ይችላል የለመዱት አይመስለኝም ወይስ እነሱ ፊት ሌላ አባት ነው አይ ልጆቹ ጋር ሌላ አባት ነው አይቆጣቸውም ልጆቹ እንኳን ልጆቹ በጣም እንዴት ነው ይሳሳላቸዋል እንዴት ነው በጣም በቃ እኔ እንኳን ስቆጣቸው መስል አይወድም በጣም በቃ ለልጆቹ ያለው ቦታ ለልጆቹ ያለው ፍቅር እጅግ በጣም ለየት ያለ ነው እንደው ቀልድ አሁን ዋሻው እንዴ ላይም ሲጫወት ምን ሲልም ቀልዱንም በቃ ያልተፈጠረውም ነገር ሲያወራ የማሳመን ነገር አለው ዝርዝር ነገር በደንብ አድርጎ አውርቶ እንደዚህ አያብራራም ጥያቄን ስትጠይቁት በደንብ ይመልሳል እንደው አንቺን እንደዛ ተንኮል አይሰራሽ ይሰራኛል ተንኮል በቃ ማለት ወዲያው ደግሞ እኔ መረሳዋለሁ ተንኮል ይሰራኛል ስልኬን ይዞ ወጥቶ ውጭ ሰጥቶ የሆነ ቦታ ሱቅ አስቀምጦ ያስለፋኛል ብዙ ነገር ያደርገኛል እና ያው ትረሽዋለሽ ወዲያው እኔም ረሳዋለሁ ብዙ እንትን አለ ያዙት ብሎ ነው የሚሰጣው ከዚህ ይዞብኝ ሄድና የሆነ ቦታ ያስቀምጥና በልጆቹ ስልክ ይደውልና ስልኬን ምናምን በረከት ይታረከው ምናምን ስለው አስለፍቶ ምናምን ነገር እዛ ቦታ አድርጌልሻለሁ እዛ ሱቅ ይልሻል ይለኛል
ከዛው ወስዳለሁ እና በጣም በረከት ማህበራዊ ህይወት ላይ እንዴት ነው አሁን? ለቅሶ ቤት እንኳን እናንተ ካላችሁ ሀዘን ላይ በቃ ሰው ሲያይ ታወቀ ነው ሊያዝን ነው የመጣው፣ ግን ሳቅ ይቀድመናል ሁላችንም። እንዴት ነው የሚቀበሉት? እንደው ማህበራዊ ህይወት ላይ እንደዚህ ሀዘን ደስታ ሲኬድ ለቅሶ ቤት ቁም ነገረኛ ነው። በእንደዚህ አይነት ነገር ላይ በጣም ቁም ነገረኛ ነው። በማህበራዊ ህይወት ሰው በመጠየቅ ምናምን ነገር በጣም ቁም ነገረኛ ነው። ያው ይገባል፣ ብዙም አይቀመጥም። ሀዘንተኛውን አዝናንቶ ወዲያው ነው በቃ የሚወጣው። ምን ያው እዛው እቀመጣለሁ እንጂ በእንደዚህ አይነት ነገር ላይ በጣም በቃ ሲሪየስ ነው፣ ቁም ነገረኛ ነው። እንግዲህ ዛሬ በዓልን ይሄው እሱ ቤት አሳልፈናል። ጥሩ ጊዜ ነው እኛ የነበረን። ቃሉን እንግዲህ አደራውን ተወተናል አይደል? አዎ አደራውን ተወተናል። ተሳስቶ ፈረሰኛው ሰጥቶኝ ይቅርታ አድርግልኝ እሱ ነው ብላ ችግር የለም ለባለቤቱ ነው እኔ ተሳስተው ነው የሰጡኝ ፈረሰኛ፣ ግን በላሁት። እንኳን በላልኝ ችግር የለውም። ሳላቅ ፈረሰኛውን ለኔ ሰጡኝ፣ በላሁት። ስለዚህ ለአንተ የተዘጋጀ ነው፣ ስትመጣ ለዳግመ ትንሣኤ ይሰሩልና ይሰጠዋል። እኔ ብድሬን እመልሳለሁ ማለት ነው። በጣም እወዳለሁ በእውነት ፈረሰኛው እሷ አረረች የጠፋው ነው። ከጨረሰው በኋላ እኮ ነው ይጣፍጣል። አይ አልናገርም፣ ዝም ብዬ ጠርጥፍ አድርጌ በልቼ ይጣፍጣል። ይቅርታ መጠየቅ ይሻላል። በልቶ ይቅርታ መጠየቅ ይሻላል። አይ ማርቆስ ምን አስበህ ነው የሰጠኸው? ያጠያየቅ አይ እኔ ብዙ አላጤ ነው፣ ዝም ብሎ ነው ብድግ አድርጎ የወጣው ነገር ሲወጣለት ሰጠኝ። ስለማይወድ እንቁላል አይወድም። እሱን መተኪያ ሲያደርግ አላወቀውም መሰለኝ፣ ወጥ ሸፍኖታል። ብድግ አድርገን የሰጠኝ። እኔ ደግሞ ስበላው ኧረ ይሄ ነገር አይሰጥም ላለ ማለት ስቀምሰው በጣም ጥርግ አድርጌ በለው። ፍልፍሉ ለሚቀጥለው ሳምንት ፈረሰኛ ሌላ ቦታ ሰርቼ አመጣለሁ። አንድ አለበት ፈረሰኛ። እውነት ለመናገር መንጭቄ እነሳለሁ ነው ያለው። መንጭቄ ቢሆን እነሳለሁ ነው ያለው። በጣም ደህና ነው። በቃ ጥንካሬው በተለይ በቃ ስነ ልቦናው ሞራሉ እንድነግርሽ አልችልም። ዋናው እንኳን መስሪያ ቤት ያልተያዘች አለ። እዛም አያርፍም እኮ እንኳን ያልታመመች እንኳን ዶክተሩ ራሱ በጣም ሊሳቀው በጣም ደስ ይላል። ቢሮ አያያዝም፣ ዋናው ቢሮ ነው። እውነቱን ነው። በረከት የሰው ሞዴል አለ። በጣም እድለኛ ነሽ። እንዬ ትሙት እኔ የምነግርሽ ማንም በቃ ሳር ቅጠሉ የሚያዝንለት እዛ ከሕክምና ጥበቃዎች ጀምሮ እላይ ድረስ እንዴት አይነት እድለኛ ሚስት ነሽ። እንዬ ትሙት ለበረከት በጣም እዚህ ሲመጣ አደራሽን ጉንጩን ስመሽ አንተ ጥሩ ሰው መሆን ጓደኞች ነገሩኝ። ሶስት ሰው ሞዴል በቃ እዚህ ድረስ ነው አልኩሽ። በጣም ደስ ይላል። በጣም ነው የምናመሰግነው። እኛም እዚህ መተን ጥሩ ጊዜ እንድናሳልፍም ዋሻው እንዴዎች ነቅለው ስቱዲዮ ብቻ ነው የቀረው። እዚህ ተገኝታችኋል። ሁላችሁንም አመሰግናለሁ። በሰከላ ሾው ፕሮግራም ስም ፍቅራችንና ምስጋና እንላክለት። እስቲ እዛ ባለበት ይኸው ይቅርታ ደርሶታል። በነገራችን ላይ አይቡን የላከው ዜዶ እግዚአብሔር ከሐዋሳ ዜዶ ያው በዓል ቤት ሐዋሳ ስለሆነ ኑሮ ትናንትና አይቡን የላከው እሱ ነው። እኔ ደግሞ ተቀባይ ነው። ጥሩ በዓል አሳልፈናል። ልጆቹም እንዳይከፋቸው ባለቤቱም አባወራ እንዳይጎልባት ተሰብስበን መተናል። የኢትዮጵያ ሕዝብን በያላችሁበት በጸሎታቸው አሁንም አስቡት። ጥሩ ላይ ነው ያለው። በደንብ መሻሻሎች አሉት። አሁንም በደህና ሆኖ ለቤቱ እንዲበቃ ሁላችንም እንጸልይለታለን። ፍቅራችሁንና እስቲ እንደው መልእክትም ካለ ይቅርታ ይደርሰዋል። እዛው ሆኖ ይዝናናበት። የዘንድሮ ፋሲካ በእንግሊዘኛ ነው። We love you so much. Happy holiday. Happy holiday. Happy Easter. አንተ ታላቀው እንግሊዘኛ ወሮን ለኔ አንዷ ጭብጨባ በቃ ለራሴ ሆነች። በርኪዬ በጣም እንወድሃለን። መልካም በዓል እንዲሆንልን እንመኛለን። አሁን ያለነው ከባለቤት ጋራ ነው። ራኪ አለች፣ ጽጉዬ አለች፣ ማርቆስ የሌለው ዜዶ ብቻ ነው። ማርቆስ አለ። እሱም ያው በዓልን ሐዋሳ እንዳለ ታውቃለህ። እንወድሃለን፣ እናከብራለን። ኔክስት ዊክ ግን ለዳግማ ትንሣኤ አብረን ሆነን እዚህ ቤት በዓል እናከብራለን ከአንተ ጋር። እሺ እኔ ወንድሜ በረከት
ባለበት ሁሉ ሰላም ሁን። በጣም ደስ ይላል። ልጆችህ፣ ባለቤትህ፣ ቤት ውስጥ ያለው መንፈስ በጣም ደስ የሚል ነው። በጣም ከበጣም በላይ ደስ የሚል መንፈስ ነው። አንተም ደግሞ ከትንሽ ቀናቶች በኋላ ቤት መተህ እንደገና ጋብዘህን ደስታ እንደምናበስር ባለሙሉ ተስፋ ነን። በዚህ አጋጣሚ እግዚአብሔር አምላክ ሁሉንም ያደርግ እሱ ነውና ላንተ ሰላም ጤንነት እንዲሰጥህ እንመኛለን። ባለበት ግን መልካም አውደ ዓመት። እሺ እንግዲህ ያው በረከት ሁል ጊዜም እንኳን አሁን ቀርቶ ሁል ጊዜ የሚያስበው የቤተሰቦቹ ነገር ነው። በዓልን እንዴት ያሳልፋሉ የሚል ማለት ነው። አሁን ታሞ ራሱ እዛ ሆኖ ጭንቀቱ ለቤተሰቡ ነውና ያው እንግዲህ አይዞህ አሁን በስልክም በምንም ብናወራለት አላለ በቪዲዮ ያለውን ነገር ስታይ እንደምትደሰት እርግጠኞች ነን። አይዞ ቤተሰብ በሙሉ ደስ ብሏቸው በዓልን አሳልፈዋልና አይዞ። ያው ጥሌ እንዳለው የዛሬ ሳምንት ደግሞ ለዳግማ ትንሣኤ አብረን በጋራ ደስታችንን እናሳልፋለን። ከዚህ በተጨማሪ ደግሞ ይህን ፕሮግራም የምትከታተሉም መላው ኢትዮጵያውያን እንግዲህ ሁላችሁም በያላችሁበት ጸሎት እንድታደርጉለት በዚህ አጋጣሚ እኛም ጥሪያችንን እናስተላልፋለን። መልካም በዓል ይሆንላችሁ። በርክዬ እንወዳለን። እናትና ልጁ የድንግል ማርያም ልጅ ለቤት ያብቃ፣ ጤናህን ይስጥ። እንወዳለን። ሳምንት ደግሞ ዳግማይ ትንሣኤ አብረን እዚህ እንጫወታለን። የኢትዮጵያ ሕዝብ በጸሎቱ ሁላችሁም አስቡልኝ። በርኪ የኔ ባል ብቻ ሳይሆን የሕዝብ ልጅ ነው እና ሁሉም በየሃይማኖቱ ጸሎት እንዲያደርግለት ነው የምፈልገው። በርኪዬ እወድሃለሁ፣ የልጆቼ አባት። ተደግፈክ እንደወጣ ኪዳነ ምሕረት ደግፋ ወደ ቤት ተመለስክ። ሌላ ምንም የምለው ነገር የለም። በቃ በጸሎታችሁ አስቡት። አይዞሽ ይመጣል። የሚመጣው ሳምንት አብረን ተሰብስበን እናሳልፋለን። ጥሩ ደስታ ብስራት ዜና ይዘን እንደምንመጣ አምናለሁ። ፈጣሪም ይረዳናል። እኔ ራሴን የምለው ኢትዮጵያ ውስጥ ዓለም ላይም የኮሜዲያን እጥረት ሁሌም ያለ ነገር ነው። ሰውን ማሳቅ በጣም ከባድ ነገር ነው። ምክንያቱም ብዙ ኑሮ ህይወት በቃ ሁሉም የራሱ ነገር አለው። ሁላችንን የሚያስቀን ነገር በጣም ይለያያል። በጋራ የሚያስቁን ሰዎች እና መድረክ ላይ ቆመው ሊያዝናኑን የሚችሉ ሰዎች በጣም ጥቂት ናቸው። ቤኪዬ ከነሱ መሀል አንዱ አንተ ነህና በተለይ በእድሜም ከከፋፈልን በቃ በጣም ጥቂት ካሉት መካከል ነህና እንወድሃለን፣ እናከብርሃለን። በሙያ በስራ ከመተዋወቃችን በፊት አድናቂህ ነበርኩ። ሳቅህ ደግሞ የምወድህ የስራ ባልደረባዬ ጓደኛዬ ነህ። ፈጣሪ ጤናውን ሰጥቶ ምልስ ብለህ ያንን ሳቅ ያንን ጨዋታ እንፈልገዋለን። እንወድሃለን፣ እናከብርሃለን። እኔ ብቻ አይደለሁም የኢትዮጵያ ሕዝብ እንደ አድናቂም ስለሆነ የማወራው ኢትዮጵያም ኤርትራም ሕዝብ ያንተን ነገሮች ስራዎች ያየ ሁሉ ወዳጅህ ነው። ለቤትህ ያብቃህ፣ ለቤተሰብህ። እኛ ዛሬ ጥሩ በዓል አሳልፈናል። አደራችንን ተወጥተናል። እንወድሃለን። ባለህበት መልካም የትንሣኤ በዓል ይሁንልህ እላለሁ። ስለዚህ ከዚህ የሀዘን ድባብ እንዳይኖረን ነው። ምንም ጨዋታም ቁም ነገሩም በደንብ አውርተናል። በዚህ ሰዓት ደግሞ በተለይ ልጆች በዓል ሲሆነ የሆነ ነገር ያምራቸዋል። በቃ በዓልን ማክበሪያ ነገር ያስፈልጋልና ይህንን በማለት የአባይ ቴሌቪዥን ለቤት ለበዓል ማክበሪያ የሚሆን የ100 ሺህ ብር ስጦታ አበርክቷል። መልካም በዓል። እሺ እዚህ ድረስ መጣችሁ ስለጠየቃችሁኝ ስላያችሁኝ በጣም ነው የማመሰግነው። አባይ ቲቪንም ሰከላሽሆንም በጣም አመሰግናለሁ። ዋሻው እንዴን በጣም ነው የማመሰግነው። እዚህ ድረስ መጣችሁ ስላያችሁኝ በጣም አመሰግናለሁ። ድራኪ ብዬ በጣም ነው የምወድሽ። ጓደኞቹንም ጓደኞቹ ሳትሆኑ ወንድሞቹ ናችሁ። በጣም ነው የማመሰግነው። በዚህ አጋጣሚ ማስተርን በጣም ማመስገን እፈልጋለሁ። ከገባ ቀን ጀምሮ ያው እኔም ትንሽ ስለሚያመኝ ወገቤን ትንሽ ያመኛል። አንቻችም እኔ እዚህ ሆናለሁ ብሎ ከገባ ቀን ጀምሮ እሱ ነው ያው በጣም ነው የማመሰግነው። በአጠቃላይ ጓደኞቹ በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ። አልተለያችሁኝም እስካሁን ድረስ አመሰግናለሁ። ቴንኪው። እያሰማ ነው አይደለም? ዛሬ አልተቻለም። ይሄ እንግሊዘኛ በተለይ ፈረሰኛውን ከበላ በኋላ እኮ በጣም ደስ ያለኝ ገብርኤል ለመሰለኝ አደራ አደራ ያለን ነገር አደራችንን ስለተወጣ እንዴት አያስደስትም? ያስደስታል። ልክ ነሽ። ቁም ነገርም ጨዋታም ወደ እናንተ ሲደርስ ነበር። መልካም በዓል በያላችሁበት።
በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የሰላም የጤና የብርሃን ጊዜ ይሆንላችሁ። ሰላም ሆኖልን